እንግዲህ ያው 3 አመት ሊመጣ ነው ሐምሌ 11 ደግሞ አሁን 2018 ማለት ነው። ከአንድ ወር በኋላ ከሁለት ወር በኋላ ልብ የለህም ግን እንደው አላቀውም ለምግብ ነው የመጣው ብሎ አብረኸው መስራቱ እኔ በሆን ወላሂ ሰራ ለምሰራው ያ ሰውየው ጋር ነው የምሰራው አሁን ያ ሼፍ ቦታ ነው እኮ አላቀውም ብሎ አሲዙት ተመልሶ እዛው ነው ሄደው አይደል አራየው ምንድነው የት ያቀኛል ነገር ራሱ አንተዋወቅም ከዚህ ሰውዬ ጋር አይንም እንደው ምንድነው ያለውበት ብር ፈላጊ ነኝ ብር ፈላጊ በቃ ብር ነው ፈልገው ሌላ ምን ፈልገው ነገር የለ ከሰውየው ላ የሆነ ወንጀልም እኮ ማባሻ የሚቀጠቅጠው ነው ፈልገው ጎበዝ እና ያው ብር ፈላጊ ነኝ ብቻ ተመስገን ነው የሚባለው ያው እኔ እውነት ለመናገር እኔ ቆሻሻ ሆኜ ፈጣሪ ግን እኔ ጥሎ አልጣለኝም ከብዙ ፈተና ውስጥ አውጥቶኛል ከማማን ፎሎ አድርጓት ስንት ገባሽ እስቲ ፎሎ አድርጓት ስንት ገባች እሺ እንጀራ መጋገሩ ወይ ለመርከው እቺ ንገረና ውይ መልካም ቀን ይሁንላችሁ ማደረጋት ኧረ በእናታችሁ 50 ሺህ እንሙላት 500 ሰው እኮ ነው የጎደላት ለ50 ሺህ እንጀራ መጋገሩ የሱ ሩቅ ነው እዚህ ሀገር አይደለም ወይ ነኝ ፍየው ደግሞ ወደዚህ ሁሉ ዙር እንጂ ያደነቀው خلي بعدين يا شيخ እንጀራ መጋገሩ ወይ ለመርከው ተናገር والله ቆይ ግሬ አይ እንደዛ ካልከኝ ቆይ ደህና ቦታ ላይ ቆይ ልዘጋጅ ታብታብ አድርጉ ሸር ኮፕ ሊንክ አድርጉ እንደዚህ ልዘጋጅና ደህና ቦታ ቁጭ ልበልና ያ ደግሞ የእንጀራ መጋገሩ ዓመተ ምህረቱ 2000 ዓመተ ምህረት ነው 2000 የለመርኩት እዚህ ሀገር አይደለም ኢትዮጵያ ነው ያሳደጉኝ አያቶቼ ናቸው ብዬ ነበር ቀድም እዚህ ላይ ግን ይችን እንጀራ አገጋገርህን እንደዚህ ለምዲህ ቆይ ያቺ አውራ ደግሽሽ አይሰማም ቡና ላፈላ አይሰማም ሲጀለቅለቅ ለባላው እስካሁን እኮ ሐለካኝ ከተነሳው ጀምሮ ቡና ላፈላ ብዬ ነው ወንድሜ ይሰማል ቡና እያፈላሁ ብናወራ ይሻላል ብዬ አንተ ቡና ለጠጣው ከበር እናቴ ሆሆ አማና ወለኝ ጌታዬ ያገራችን አማና ወለና አረከመን ፎሎ አርጓት ቤተሰብ አረከመን ፎሎ አርጓት አይ እሷም ጋር ነበር ወይ ቪዲዮ ለስራለሽ እንጃለው እና ምን ይደረግ አልቅም አወሬሽ ሻር ኮፕሊንግ አድርጎ ያው ትማራላችሁ ትምህርት ግን እኮ ያንን እንጀራ አገጋገር አዳም خلي ቅመማ ያ ሸህ ቅመም ለወጥ ነው ስማ ያንን እንጀራ አገጋገር ያየ እስማ ያ ሸህ አይሰማም የኔ ሰማል ወይ ጀሚ ነው የሚቆራረጠው የኔ ነው ማማ የኔ ነው የጀሚ ያንን እንጀራ አገጋገር ያየ ያንን ወጥ አሰራር ያየ ያቺንም ሙሙ አላገኘሃትም አትልፋ አሁን ጓደኞቼ እኮ አኩርፈዋል ወይኔናት ከጓደኞቼ እኮ ተነጥዬ ነው ያለሁት አሁን አብዴት አድርገው ዳታና አንድ ጊዜ የኔ ነው ጀሚ የሚቆራረጠው ቤተሰብ የኔ ነው ጀሚ የሚቆራረጠው ኮፕሊንግ ታብታባር ልውጣና እዛ ላውራ እቤቱ ነው ያንተ ወሬ ሻይል ልውጣ ያንተ ነው የሚቆራረጠው ቤት አይደለም ያንተ ወሬ ዱር ለዱር ነው ቀጥል አው ወደ ጫካው ካልገባ የኔ የጫካ ነው የጀግና መኖሪያ ኩሽና ቆላ ኩሽና ቡና እያፈላ በል ቡናው ጥጃዋለሁ እስከሚፈላ አውራ
ያቺን ነገር እኮ አልቀመስካትም። እንጀራ እየጋገርኩ ወጥ እየሰራ ሴት አይቀርብህም። አቁም። እንጀራው የቆየ ነው። እንጀራውን ስለምንድን ግን በቃ በአካባቢ ራሱ የሆነ በቃ ተጽዕኖ የሚያደርሱብህ ነገር አለ። አንተ ሴታ ሴት የወንድ ስራ አሰራሙ የሚባል በገጠር አካባቢ ስለምንኖር አንተ ሴታ ሴት እንዴት እንጀራም ወጥም ዳቦም ጠላም ያልሰራሁት የለኝም። ቅቤ ማንጠር ብቻ ነው የቀረኝ። ኢትዮጵያ ደግሞ ሰውየው እድሜ ስንት ነው? ወዲያው ከመግባታችን በፊት 34 ዓመቴ ነው። የፈጣ እንዲያው ካሁን በኋላ አከብርሃለሁ ወንድሜ። ይቅርታ እሺ። አንተ ባላኝ ያቺ በሬ ራዩዋ አባባም ፎሎ አድርጓቸው ብላ እኮ ፎሎ ቻሌንጅ ሰርታልኛል። ያላለ ይሄን 34 አሪፍ ነው። እሺ እንጀራው እንዴት ጀመርክ? እንጀራውን መጋገር አቤት ግን አገጋገር ወላሂ ታሰፋው የለም። ከዛ እንጀራው እንደመሰለ ኢትዮጵያ አያቶቼ ናቸውና ያሳደጉኝ። በ2000 ዓመተ ምህረት የኔ እናት ዳር አንድ ቀን አረፈች። በእኔ እናት ምክንያት እንዲህ ሲናቆሩ ጠብ መጣ። በቃ ወደ የካቲት አካባቢ ምናምን ተለያዩ። እንግዲህ አስብ። ከዚያ ተጣሉ፣ ተለያዩ። መጨረሻ ላይ ያው ወንዶች ታውቃለህ፣ የገጠር አባቶቻችን ቢሞቱ ይሻላል። መሶብ ገብተው እንኳን እንጀራ መብላት ከባድ ነው እና በዚያን ሰዓት በቃ እኔም የ5ኛ ክፍል ተማሪ ነኝ። እንጀራ በቃ ያቴ እንደዛ ቤቱ ተከፍሎ አንዳንዱ ቤት ተሰጥቷቸው እንግዲህ እየኖሩ እያለ እሱ እንግዲህ ወንድ ነው ሰርቶ የሚያበላው የለም። ጎረቤት አንድ ቀን ሁለት ቀንም ቤተሰብ እንደዚህ አክስት አጎት ምናምን ብለህ ጠይቅም 2 ቀን 3 ቀን ይጋገሩልሃል። ከዚያ ውጭ ግን ቀን በቀን አንተ ጋር ማንም መጥቶ የሚጋገርልህ የለም። ይሸለቻል ሰው። በዚያን ሰዓት እኔ ምንም ማድረግ የለብኝም። ሴት አያቴ ጋር እየሄድህ በእንጀራ እንዴት ነው የሚጋገረው እያልኳት ሴት አያቴ እንደዛ አርገጋገር እያለች አስተማረችኝ። ከዚያ እንደዛ እንዳለችኝ ያን እንጀራውን እንደዛ እየጋገርኩ ለ6 ዓመት ምናምን ጋግሬያለሁ። እንግዲህ ከ5ኛ ክፍል ጀምሬ በ2000 ዓመተ ምህረት እንግዲህ ጥቅምት የካቲት የጀመርኩ እስከ ስንት መሰለ የጋገርኩት እስከ 2005 ድረስ ግን እዚያ ገጠር እንዳለው ችግር የለም። ግን 2 ዓመት ሙሉ ማለት ነው እሁድ አርብ ነው ሃይ ስኩል አጣዬ ነውና የምማረው። ከአጣዬ የኛ ደግሞ የ2 ሰዓት ተኩል ምናምን መንገድ አለው ወደ ገጠሩ። እዚያ በዚያን ሰዓት ግን ለ8 ቀን ነበር ረጅ የሚወጣ ፎሎ አርጓት ሲቀመማን አንድ ጊዜ ሲፎሎ አርጓት። ውይ ስንት ሰው ነው ፎሎ ያረጋሽ? 100 ሰው ብቻ ምን 60 ሰው ነው እንጂ ምን 100 ነው። እዚህ ፎሎ አርጓት ምርቅ ፎሎ አርጓት 50 ሺህ ትግባና ታክብር ደስ ይባላት። ታክብር ሄዱበት ፎሎ መደመር ምልክቱን መደመሩና ከነካ አርጉት። እሺ ያደረጋችሁ ፎሎ ላደረጋችኋት እድሜ ጤና ከሀብት ጋር ይስጣችሁ። ከሀብት ጋር ኧረ ቆይ ማንም መልክልኝ። ቆይ ጄሚ ደግሞ ነገ እኮ አወራንማ ጄሚ ደግሞ እኮ አውራኝ እንደል ነው ለሱ ልጨርስልህ ብዬ ነው። እና ከአጣዬ የሃይ ስኩል የምማረው 9 እና 10 ስማር ግን ሩቅ ቦታ ነው። 2 ሰዓት ተኩል በእግር እንግዲህ መኪና ምናምን ያን ጊዜ እንደዚህ የትራንስፖርት ምናምን የለኝም። በእግሬ ነው። አሁን አርብ የጠዋት ፈረቃ ከሆነ የምማረው ደስ ይለኛል። ከሰዓት በኋላ አርብ እወጣለሁ ማለት ነው። ግን ያው ጤፍ ምናምን ስለሆነ አቤት ጤፍ እንጀራ ጤፍ እኮ የዋህ ነው እናንተ። የምር ጤፍ እንጀራ መጋገር ቀላል ያው አፍለኛም ቢሆን ጤፍ በጣም ቀላል ነው። ነገር ግን ገብስ እንጀራ መጋገር ግን ከባድ ነው። እቺ ብራንድ እናንተ ኮሜንት አትጣፉ። ታፕ አድርጉ፣ ሼር ኮፕሊንግ አድርጉና ልጨርስ። ፎሎ አድርጉ። ቅመሟን ፎሎ አድርጉ።
ለምንድነው የማሳዝነው? ኧረ እኔ ዛሬማ ደስ ይለኛል። ትላንትና የቀን ሰራተኛ ነበርኩ። እኔ ትላንትና እንደዛ ለያቴን በአግባቡ ያሳደገኝን ያህል ባልከፍለውም እንደ ሴት ልጅ እንጀራ እየጋገርኩ ያቴን ለ6 ዓመት እንጀራ ጋግሬ አብልቻለሁ። ዛሬ ራሱና እባክህ አይንህን ለየው ይለኛል። ያው ጥሩ መልካም ስራ መስራት ጥሩ ነው፣ ግን ከዚያም በፊት አያቶች ሲያሳድጉኝ እንደዚህ ባልጌ ምናምን ኖ እንጨት እየለቀምኩ እሑድ ቅዳሜን ስማር እንጨት እየለቀምኩ ውሃ ቀጁኝ እኔ ኮመን ትምህርት ቤት ራሱ በጧት ለሊት እየሄድኩ እንደውም በቃ የኛ አካባቢ ውሃ ደግሞ በጣም አስቸጋሪ ነው፣ ውሃም የለው ነበር። በጧት ራሱ ለሊት እየሄድን ነበረ። በጧት እንደዚህ ለሊት ራሱ 9 ሰዓት ከለሊቱ ምናምን ሄጄ ራሱ ውሃ ቀዳ ነበር አብዛኛውን ጊዜ። እና ብቻ ሁሉም አልፏል። ዛሬ ደግሞ እዚህ ደርሰናል። የነገን ደግሞ በእግዚአብሔር ነው ተስፋችን። ዘሮ ለማንኛውም እንጀራ መጋገር የለመኩት በ2000 ዓመተ ምህረት ነው። የጋገርኩበት ምክንያት ያው እንደሰማችሁት ነው። እናንተ ለምንድን ነው ታሪኬን እኔ ለራሴ ጥፈዋለሁ እያልኩ ለምንድን ነው ለሰው እንደዚህ የሚያዳምጥ ሰው እኮ ይዟል። ኧረ የማያልፍ ነገር የለም። እድና ተመረቀ ራሱ ዛሬም ራሱ እኮ ታዲያ እንጀራ አልጋግር ብዬ እኮ ነበር። ያው ኢኮኖሚው ይሄ ብር ፋይናንስ የሚባል ነገር ከባድ ነውና ፋይናንስ የሚባለው ከባድ ነው። እና ብቻው ሰው እዚህ ግንባሩ ላይ ያለውን ነው የሚያየው። ለምን ስራውን ለቀው አትሄድም? ለምን እንደዛ አትለውም? እኔ እንዴት አድቄ እንዴት እንደመጣሁበት እንኳን እንዲህ 40 ሺህ ምናምን ደሞዝ እያለኝ ካልያዙኝ ለምን ብዬ እንደው ምርር ካለ እንደው ድክም ካለ የራሴን አላማ ካሳከው በኋላ እውነት ለቀዋለሁ። ነገር ግን የሆነ ነገር ሳሊዝ ዝምዬ መጥቼ ዝምዬ ከዚህ ቦታ ለቅቄ ማውጣት ሌላ ስራ የተሻለ ስራ ካገኘው እኮ እውነት እወጣለሁ፣ ችግር የለውም። ሌላ ስራ ካገኘው ቀጥሩ ብያቸዋለሁ እኮ ከተማ ቀጥሩ ብያቸው ነበር። አጣዬ የተሰፈር ነበርክ። አጣዬ እኔ ደስ የሚለኝ ፍርቲ ሰፈር ደስ ትለኛለህ። ውስጥ አማን ነው። በአደባባው ጋር ብቅ ማለት ደስ አይለኝምና ውስጣን እንደዚህ በታይ ወደ ገበያም ራሱ በወንቷ ምናምን ደስ ትለኛለህ። እና ስራ የለም ስለሽ ወደ አደባባው እንኳን ማታ ጨለም ሲል ስኳር ድንች ለመብላት ነው። ጨለም ሲል ጨለማ ለብሰህ ነው። ያው ስኳር ድንች ለመብላት ነው። እናንተ ቆይ ኧረ ተው ተው። እሺ ታጠቅ ወንድም አለም። እሺ እንደሚ እሺ ነኝ። ስቀማማን ፎሎ አድርጓት። ኧረ 50 ሺህ ልግባ ባክ እያለች ነበር። ኧረ 50 ሺህ አስገቧት። ኧረ ታው 240 ምናምን አላቸው። ፎሎ አድርጓት ይምር ፎሎ አድርጓት። ቅዳሜ ገበያ አደባባው ገና ሀያት እንዴት ነሽ? ሰላም ነው? ደህና ነኝ። እከታተልሃለሁኝ ቆየሁ ማየት ከጀመርኩ ያው ስታወራ ስትሰራ ማሻአላህ አላህ ጤናህን ይስጥህ። በጣም ጀግና ነህ። ካንተ ራሱ እኛ ሴቶቹ የምንማረው ብዙ ነገር አለ። እውነቴን ነው የምልህ። ግን እንዴት ነው ትንሽ የቆጨኝ ነገር ምንድነው እንደዚህ ያለ ዕውቀት ይሄ በጣም ማሻአላህ ጥሩ ማይንድ አለ። ልክ እንደ ቻይናዎቹ ነው የምታስበው። ገብቶሃል? አሁን ቻይናዎቹ ሀገራቸው ላይ ምንም ነገር ቻሌንጅ ራሳቸው ናቸው የሚሰሩት። የማይሰሩት ነገር የለም። ሁሉም ሰራተኛ ናቸው። አንተ ልክ እንዳንተ ሁላችንም ብንሆን አገራችንም ላይ እዚህም ላይ የት በደረስን ነበረ። ሳየው ይሄንን ሳየው እንባዬ መጣ። ለምን ያው በደሞዝ ተቀጥረህ ነው የምትሰራው፣ ግን ይሄንን ያህል ፎቅ ይሄንን ተራራ እንዴት እንዳለማህላቸው በጉልበትህ ሳይ ቆጨኝ። ምን ነው ይሄ ስራው አገሩ ላይ በሆነ የራስህ በሆነ ብዬ ተመኘው። ገባ? ልክ አንድ ተምሮ ማለት ነው አንድ መሐንዲስ እንደሚሰራው ስንት ክፍል ቤት ነው የሰራው። ይሄ ራሱ አገርህ ላይ ቢከራይ አገራችን ሰላም ቢሆን በጣም ብዙ የምታተርፍበት ነገር ነበረ። ያ ይሰማኛል እንዳለመታደል ማለት ነው። ግን አንተ የሥራ ሰው ነህ፣ በሐላል በጉልበትህ ነው የምትሰራው።
በጣም ደስ ይላል። ገባህ? ሁሉን ነገር በቻሌንጅ ነው የምታልፈው። እኛ ይሄን አንሰራም ይሄን እንዲህ አንልም ይሄን አንልም ብንል ራሳችንን የምንጎዳውና ወደፊትም በጣም ብዙ ነገር ይጠብቃል። ብዙ ነገር መስራት ትችላለህ። ግን እድሜ የሚባል ነገር አለ። ጉልበት ማለቅ አለ። ገባህ? ጤና እንኳን ቢኮን የሰው ልጅ እድሜው እየገፋ እስከሄደ ድረስ አምና የነበረውን ዘንድሮ አታገኘውም። የሚቀጥለው እንደዛ አይነት ነገር ስላለ ሳንቲምህን በወጉ አግባቡ አኑረህ አገርህ ላይ ራሱ ሰላም ሆኖ ብትገባ አንተ ልባም ነህ። ገባህ? ማንም የማይሰራውን ስራ ነው እዚህ ሀገር ላይ ይሄን ሁላ ነገር የሰራኸውና የስራ አይደለም ለራስህ ለሰው የስራ መፍጠር ችሎታ አለህ። እነዚህ አረቦቹ ያንን ብር ሲያዩ አረቂ ምናምን ውሃ ምናምን ተሰርቶ የመጣ ብር ይመስላቸዋል። ያው ብር ተሰብስቦ ከተያዘ እዚህ አረብ ሀገር ላይ ያስቀጣል፣ በህግ ያስቀጣል። እኛ ራሱ አሁን ከተማ ውስጥ እንደዛ አይነት ብር ይዘን ታክሲ ላይ ወይም ሆነ ቦታ ከተያዝን የለፋንበት የተጠራቀመ ብር የኛ አይመስላቸውም፣ ይደነግጣሉ። ያንን ሲያዩ ማለት ነው ከየት ነው ያመጣኸው? በቃ የወንጀል ሰርተህ ምናምን ይመክልክል ነው ሲጀመርና እንደዛ ነው። እንኳን ህጋዊ ያልሆንክ ያው ደግሞ የኛም ሰዎች የሚሰሩትን ገደል ለገደል ታውቃለህ፣ አጣርተው ነው ይደዋወላሉ፣ ዝም አይሉም። ገባ? እንደዚህ ያለ ልጅ እንደዚህ አድርገን ይዘናል እዛ ቦታ ምናምን ሲሉ አገራቸው ስለሆነ እነሱ ይወራራሉ። ምን እንደሚያውን ከተማ ውስጥ እዚህ አንድ ወንዶች እንደዚህ እህቱ ጋር ወይ ሚስቱ ጋር ቁጭ ብሎ ከመጣ አናከራይም የሚባልበት ያበሻን ወንድ በተደጋጋሚ እዛ መስጂድ ሱብሂን፣ ዙሁርን፣ አሱርን፣ መቅሪብን፣ ኢሻን በተደጋጋሚ የኛ ወንዶች ሸባቦቹ እየሄዱ እዛ የሚሰግዱ ከሆነ የአካባቢው ሸባብ ይመለከታሉ። ገባ? ምንድነው የሚሰሩት? ስራ የላቸውም ወይ? በዙሁርም ይገኛል እዛ መስጂድ፣ በአሱርም ይገኛል። 5 አውቀ ሶላት በሙሉ እዛ ሲገኝ ሳምንት ወር ሙሉ ምን እየሰራ ነው ብለው ያጠናሉ። በራሳቸው ሸባቦቹ ይነጋገራሉ። ለምን ስራ ያለው ሰው ፈጅርን እንኳን ቢሰግድ በአሱርና በዙሁር ስራ ቦታ ስለሆነ እዛ መስጂድ አይገኝም እና ከኋላው ተከትለው ያጠናሉ ምን እንደሚሰራ በርቀት። ስለዚህ አንተን ራሱ የለቀቁት በቴሌፎን ይነጋገራሉ። እንደዚህ ከተራራ ላይ እንደዚህ አምጥተን እሱማ ይታወቃል። እንደገና ደግሞ ሶሻል ሚዲያ ላይ የምትሰራው ነገር በሙሉ እየታየ ነው አገራቸውንና በጣም ጎበዝ ልጅ ነህ። አላብዛብህ። ማሻአላህ ጠንክር። አንተ ማይንድህ ለሌሎች ወንድሞቻችን ራሱ ትምህርት የሚሆን ነው። ስራ መፍጠር የምትችል ልጅ ነህ። የሆነ ነገር ቢመቻችልህ አንድ ባለ ሀብት ራሱ አገር ላይ ቢያመቻችልህ ችግርን የማለፍ የሥራ ልምድ የመፍጠር በጣም ጎበዝ ነህ። በሴትም ስራ በወንድም ስራ። ግን ምን ይደረግ አገራችን እንደዚህ ሆነ። ግን ተስፋ አትቁረጥ። ሁኔታዎች ከተመቻቹልህ ጉልበትህ ሳይደክም እዚህ ሀገር ምን አለ መሰለህ ይቺው ሳንቲቢቷ 1000ም ሆነች 2000 ይሰጠናል ሴትም ሆነ ወንድ። ያችን እያየን ሳናቀው እድሜያችን ይሄዳል፣ ሴቶቹም ወንዶቹ። ገባ? ያን ደግሞ ጉልበት ከደከመ አይመስለንም። እኛም አረብ ቤት ይሄን ፎቁን ስንሮጥ ምን ስንል ወጣት ሆነ ምናምንም እድሜያችን እየገፋ ሲሄድ ግን ደረጃ ራሱ ላይ ጉልበታችን ይብረከረካል። ትደነግጣለህ። እንዴ እኔ ይሄ ነኝ እንዴት ትላለህ መልክህን ስታየው። ያ ነገር ሳይደርስብህ ጉልበትህ ሳይደክም ሳንቲምህን በደንብ አስተካክለህ በሚመቸው ዘርፍ አንተ አትፍራ። አገር ብትሄድ እንኳን ለራስህ ለሰውም ትተርፋለህ። አስተሳሰብህ ልክ እንደ ቻይናዎቹ ነው። ያንን ነገር አገርህ ላይ ገብተህ የሚቻልህን ነገር መስራት ትችላለህ እና እስከሚደክምህ ድረስ እስከመጨረሻው ድረስ እዚህ ላለ መስራት ብትሞክር ለወደፊቱ አጠር ባለ ጊዜ ብዙ ሳይደክምህ እንደው ከ34 ነኝ ምናምን ብለሃል። ከ2 አመት በኋላ ካሁኑ ጀምረህ ደብተር አዘጋጅተህ ጽፈህ ለወደፊቱ እስከዚህ አመት ድረስ ነው እዚህ ሀገር የምሰራው ብለህ ያም ደግሞ ካልሆነ ይሄ ወረቀቱን የምታገኝ ነገር ከሆነ ከተማ ውስጥ ራሱ ብትመጣ አበሻው አሁን አንተ የምትናገራቸው ነገሮች ልክ አንተ እንደምታወራው ማለት ነው
የገብስ እንጀራ ብትጋግር ከተማ ውስጥ ማለት ነው እዚህ ጅዳ ከተማ ገብተህ ራሱን የቻለ ይሄ አንድ ትልቅ ስራ ነው። ነጭ ዱቄት እንጀራ ሰው አሁን መብላት አይፈልግም። የኛም ሀበሻ ሆድ ይነፋል ለጤናም ጥሩ አይደለም እየተባለ ነው። ያው ከችግር አኳያ ይበላል እንጂ የገብስ እንጀራ ራሱን የቻለ ብጋግር፣ የጤፍ እንጀራ ራሱን የቻለ ጤፍ አለ እዚህ ሀገር አስፈጭተህ የወረቀቱን ከያዝክ ከህራባ ኃይለኛ ከህራባ ታስገባለህ። አንተ በጣም ጀግና ነህ እያልኩህ ነው። ይሄው ተራራ ላይ ቤት የምትሰራ እኮ ነህ። አረብ ሀገር መተህ እኛ አረብ ቤት ድስት ስንሰራ ስንወለውል ሽንት ቤት ስናጥብ ጀግና እየተባልን ነው። አንተ ደግሞ በሳውዲ አረቢያ በረሃ ተራራ ላይ ቤት የምትሰራ እንዴ የሌለ እኮ ነው። ማሻአላህ ተባረካላህ ማሻአላህ ብያለሁ እኔ ለጉልበትህም ለሁሉም ነገር ማሻአላህ በሉት ከታችም ያላችሁ እና ይሄ ቀላል ነገር አይደለም። ለታሪክም ይቀመጣል። በጣም ጀግና ነህ። ማንንም አትስማ። ማንም ይሄንን ቻሌንጅ የሚሰራው የለም። አረብ ቤት ወጣን ፎቅ ወረድን እያልን ደከመን እያልን እኮ ነው። እንኳን አይደለም ሳውዲ አረቢያ ምድር ላይ እዚህ ህንጻ ተቋራጭ እኮ የሚሰሩት ሌሊት ነው። እንደገና የሚያወጡት የሚያስገቡት አሸዋውንም በከህራባ ነው። ከስንት አንድ ናቸው ጣውላ የሚሰሩት እዚህ ህንጻ ተቋራጭ የኛ ልጆች የሚሰሩት። አንተ ተሸክመህ ተራራውን ወጥተህ ወርደህ ግን ይሄ ነገር እንደዚህ እንደሆነ አይቀጥልም። ከእድሜ ጋር ጉልበት ይደክማል። አረቦች ደግሞ ምን አለ መሰለህ ጉልበትህ እስካለ ድረስ ካንተ በላይ ሰው የለም። ግን እንድትበልጣቸው ፈቀቅ እንድትል አይፈልጉም። ሴቶቹ ራሱ አሁን በዱባይ በሉብናን ያሉት የኛ እህቶች ሱቅ እየከፈቱላቸው ያንን ቻሌንጅ ስንት ሆነው ነው ያችን ሱቅ ከፍተው እነዛ ልክ እንዳንታይ ማይንድ አላቸው መለወጥ የሚፈልጉ አረቦቹ ጋር ተጠጋግተው ሱቅ እንዲከፍቱላቸው ልብስ ቤት እየከፈቱ አሁን እየሰሩ ነው። ግን ያንን ሲያልፉ አረቦቹ እዛ ይደርሳሉ ብለው አያስቡም። የኛ ልጆች ግን ልብ አላቸው። እዚህ ቤት መዳብ ጋር ያለሁኝ ይሄንን ነገር ሰርቼ ከሷ ቤት ለመውጣት ብለው ርቀው ነው የሚያስቡት። እነሱ ግን እንደዚህ ትልቅ ቦታ ይደርሳሉ ብለው አያስቡም። ያው ማን አደም ሲባል የሰው ልጅ ሲባል የሚመቀኛ አለ ጥሩ ሰው አለ እና አንተም አሁን ጉልበትህ ሳያልቅ ከተማ የሚቻልህ ነገር ከሆነ ሁኔታዎችን አመቻችተህ ሳንቲምህን ሴቭ አድርገህ ሌላው ቀርቶ ጅዳ መተህ ቤት ብትከራይና እንጀራ እየጋገርክ ከዛ ወንድሞችህን ቀጥረህ ታስጋግራለህ። 3 አይነት እንጀራ ራሱ መሸጥ ትችላለህ። በጣም ብዙ አለን የገብስ እንጀራ መብላት የሚፈልግ። አረቦቹ እኮ ነጭ ዱቄት እኮ አይበሉም። ሱፐርማርኬት ውስጥ የሚሸጠው ጥቁር የስንዴ ቂጣ ነው፣ ለዛውም ንጹህ ከተገኘ። ስለዚህ አንተ ጽፈህ የገብስ እንጀራ አለ ብትል የሚገዛህ ነፍ ነው። ገባህ? ለጤና ነው ይፈልጋል። አሁን የሆዳችን የሆድ ድርቀት ብዙ እህቶቻችንን የሚያስቸግር ታውቃለህ። የገብስን ጥቅም ታውቃለህ። እኔ ያክስቴ ልጅ አለች ትልቅ ቤት ነው የምትሰራው፣ አሚር ቤት ነው የምትሰራው። ወላሂ ለሸሂዴው ሰውየው የሚበላው የማሽላና የገብስ እንጀራ ነው ተፈጭቶ ለራሱ ለብቻው ማለት ነው። ያንን ሴቶቹም እህል ቂጣ እየተጋገረ ያንን ይበላሉ። እና ጥሩ ነው። ያንን ራሱ ለመስራት ብትሞክር የሚገዛህ በጣም ብዙ ሰው ነው ያለው ከጥቅሙ አኳያ ማለት ነው። እና ገብስ እዚህ ሀገር አለ። ጤፍ ብትል ደግሞ አሁን ወፍጮ ቤት አለ፣ ጤፍ አለ እዚህ ጅዳ። እንጀራ ቤት አንተ ሙያው ስላለህ ልምዱ ስላለህ ቤቱን ከተከራየህ ማይንድህ ራሱ ብዙ ነገር ነው የሚፈጥረው። ህጋዊ ከሆንክ ቤት ውስጥ ምንድነው የሚያስፈልግህ? የእንጀራ መጋገሪያ ምጣድ ትገዛለህ። ከህራባ ጨመር አድርገህ እንደማንኛውም ሰው ከህራባ የወፍራሙን ገመድ ታስገባለህ። ራስህ እየጋገርክ ታሳያቸዋለህ። ዋናው ሙያውን መልመዱ ነው። ከዛ መኪናህን ትይዛለህ፣ በየቦታው እንጀራህን ታደርሳለህ። ደግሞ የሶሻል ሚዲያ ሰው ነህ፣ ማንም ነው የሚገዛህና ማስተዋወቅ የምትችለው። ለሰርግ ይገዙሃል፣ ለልደት ይገዙሃል። አትጨነቅ ለማለት ፈልጌ ነው። ከዛው ከቦታህም መተን እንገዛሃለን የገብሱንም የጤፉንም እንጀራ። ለገበያው አትጨነቅና እስካሁን ድረስ ሰርተሃል። ይሄን ሁላ ፎቅ ይሄን ሁላ ተራራ ለሰውየው አላህን ቢፈራ ወላሂ ላንተ እንደው አትራፊ ነው። 2000 ብር ራሱ ቢከፍልህ
ይሄንን ቤት እንደዚህ እየሰራህለት ግን አትኖርበትም ያንተ አይደለም ይሄን ሁላ ቤት ሰርተህ ለቀህ መውጣት አለብህ ለምን ያንተ አይደለም የሰው ሀገር እስከሆነ ድረስ ጉልበትህ ነገ ስለሚደክም ከደከምክ በኋላ ጤናህ ካጣህ በኋላ መፈራገጡ ጥሩ አይደለምና ወንድሞችህን አማክረህ ብዙ ባትቆይ ካሁን በላይ ከ2 አመት ምናምን በኋላ ከአመት በኋላ ባትቆይ ግን ከመውጣትህ በፊት ደብተር ላይ ጻፍ ወጥቼ ምንድነው የምሰራው ወጥቼ ደሞ የሥራ ፈጣሪ ነህ ከተማ ውስጥ 6 ወር ምናምን ከተቀመጥክ ወንድሞችህ ጋር ዞር ብለህ ምን እንደሚሰራ አንተ አይምሮህ ይሰራል እዛ ተራራ ላይ ይሄንን ቤት የሰራህ ኢትዮጵያ ውስጥ ቢሆን ይሄ ቤት ስንት ብር እንደሚያወጣ ታውቃለህ እና እንደዛ ለማለት ፈልጌ ነው በርታ ጀግና ነህ በጣም ጎበዝ ነህ ያው ሌሎቹ ወንድሞቻችንም እንደዚህ ይልፉ እንደዚህ የሰው ሀገር ይገንቡ ይያልኩ ሳይሆን ብሩ እስከሚያገኙ ድረስ ያንን ከሰሩ በኋላ ልክ እንደ ወንድሞችህ አንተም ወጥተህ ደሞ እዚህ ዱንያ ላይ ስንኖር ኮንትራት ነው እኛ የምንኖረው መቼ እንደምንሄድ አናቅምና ላይፍህን መውለድ አለብህ በሃይማኖትህ ባገርህ ልጅ የምትሆንህን የምትስማሙትን ሐታ ሚስት መተህ ቀስ ብለህ ልክ እንዳሁኑ ካየህ በኋላ የምትሆንህን ራስህ ታገባለህ ካንተ ጋር የምትሄደው መተህ በትክክል ራስ ከተማ ውስጥ ስትመጣ ዝም ብለህ አንዷ ላይ ሄደህ አትለጠፍ ማየት ያስፈልግሃል ስራህ ላይ ብቻ አተኩር